አንዳንድ ሰዎች ደግሞ እኔ ጋግሬ ነው በላውና ከዚህ በቃ ሁላችሁም ጋግራችሁ ብሉ ትላላችሁ። እውነት ለመናገር ይሄ ፕሪዘርቫቲቭ የሚጨመረው ሊጡ ላይ ብቻ አይደለም፣ ዱቄቱም ላይ ጭምር። ዱቄቱ ላይ ከተጨመረ ሌላ ሰው ጋገረው አንቺ ጋገርሽው ምንም ለውጥ የለውም። የምትገዢው ዱቄት ኦልሬዲ ፕሪዘርቫቲቭ አለ። በነገራችን ላይ እንዲህ የሆነው ቡኮው እንጂ እንዲህ አይነት ነገር ከጤፍ ውስጥ አገኘው አላልኩኝም። ይህን ያለው ይህንን ቪዲዮ ኮመንት ስር ያስቀመጠልን የቪዲዮ ባለቤት ሰው ነው። እኔ ባለፈው ስለዚህ ቪዲዮ ስሰራ ሊጥ ውስጥ ጨርቅ ወይም ቆዳ ነገር ገብቶ ተገኘ አይነት ነገር ነበር ትርጉም ሰጥቼ ያብራራሁት ወይም ቪዲዮን የሰራሁት። እሱ ግን ያን ቪዲዮ ካየ በኋላ ትክክል አይደለም፣ ቡኮው ነው ወደ እንደዚህ ነገር የተቀየረው እንጂ ውስጡ ጨርቅ ወይንም ቆዳ ነገር ስለነበረበት አይደለም በሚል እርምት ሰጥቷል። ሙሉ ሀሳቡን ቀጥሎ አነባለሁ። ይህን ቪዲዮ የሚያዘጋጀሁት ለዚሁ ጉዳይ ሙሉ መረጃ ለመስጠት ያክል ይህንን ኮመንት ስር የፖስትኩት እኔ ነኝ። ምንድን ነው የሆነው መስላችሁ? መስቀል ጤፍ በመባል የሚታወቅ ጥቁር ጤፍ ገዝቼ እንጀራ ለመጋገር አቦካሁቲ። ከሁለት ቀን በኋላ ሳየው ሻክቷል እና ግራ ገባኝ። እንደገና አቦካሁቲ። አሁንም በሁለተኛው ቀን ሳየው ሻክቷል። እንዴ ብዬ እህቴ ጋር ሜሪላንድ አለች፣ እሷ ጋር ደውዬ የሆነውን ነገር ነገርኳት። እሷም በአሁኑ ዘመን ሰውን ማመን ከባድ ነው፣ ስለዚህ እህሉን ጣለው አለችኝ። እሺ ብዬ ግን ሙሉ እህሉን አልጥልም፣ እንደገና ሞክራለሁ ብዬ ሌላ ዙር አቦካሁት። ሶስተኛ ላይ ያቦካሁትን ከ3 ቀን በኋላ ሳየው አረንጓዴ ሆኖ ሞልድ ይዟል። ከዛም እስቲ ብዬ ሲንኩ ላይ ገለበጥኩ። ከዚያም እንዲህ ሆኖ አገኘው። በነገራችን ላይ እንዲህ የሆነው ቡኮው እንጂ እንዲህ አይነት ነገር ከጤፍ ውስጥ አገኘው አላልኩኝ። ይህንን መልእክት ያስቀምጠልን ኒው ደግ ጌታ የሚባል የፌስቡክ ባለቤት ነው። እዛው ፌስቡክ ላይ ልታገኙ ትችላላችሁ። ኮመንት ላይ የቪዲዮ መልእክቱን እና ጽሁፉን ያስቀመጠው እሱ ነው። ከዛ በተረፈ ግን ይህንን ቪዲዮ ለመስራት የተገደድኩ ሌላም እንዲሁ የፌስቡክ ባለቤት ኮመንት ስር ለሌላ ማህበረሰብ አስበ ከሆነ የጤፉን ስምና የት ሀገር እንደሆነ መግለጽ ጠቃሚ ነው፣ ያለበዛ ወሬ ነው ብለውኛል። ትክክል ሊሆኑ ይችላል ያስባለሁ። ግን እንደተናገርኩት እኔ ይህን ጉዳይ ፌስቡክ ላይ የሚፈታ ጉዳይ አይደለም። ሁሉም ሰው አንድ ላይ እንዲንቀሳቀስ ነው። ይሄ ለአንድ ሰው የሚተው ጉዳይ አይደለም። እንጀራ ተጠቃሚ የሆነ ኢትዮጵያዊ በሙሉ በአንድ ላይ ሊንቀሳቀስ ይገባል። እንደዚህ ነው። ከዚህ በተረፈ ግን ሌላ አበባ ታደሰ የምትባል እንደዚሁ የዚህ ጤፍ ተጠቃሚ የመስቀል ጤፍ ተጠቃሚ ናት። 12 ዓመት ተጠቅሚ ያለሁ ብላለች። እንደዚህ አይነት ችግር አጋጥሞኝ አያውቅም፣ ይሄ ውሸት ነው ብላለች። እንግዲህ ሁለት አይነት ሀሳብ ነው እዚጋ ያለው። አሜሪካ ያላችሁ ይህንን ጤፍ የምትጠቀሙ እናንተ ዳኛ ሁኑ። ከራሳችሁ ልምድ ያለውን ነገር አይታችሁ ችግር ካለ ተሰብስባችሁ ወይም የሆነ ነገር አላል የሚመለከተው አካል አለ እንደዚህ አይነት ችግር ሲያጋጥም ለሚመለከተው አካል ሪፖርት ማድረግ ያስፈልጋል። ችግር ከሌለ ደግሞ ምናልባት አልፎ አልፎ የሚከሰትም ነገር ከሆነ ከዱቄት አስመጪው ጋር በስነ ስርዓት መነጋገር፣ እንደዚህ አይነት ነገር አጋጥሞኛል ምንድን ነው ብሎ ፊት ለፊት ነገሮችን ከዱቄት አስመጪዎች ጋር መነጋገር ያስፈልጋል ብዬ አስባለሁ። እኛ ቢዝነስ ኦነሮችንም የመጉዳት ዓላማ አይደለም፣ ግን እነሱም እኛም በማንጎዳበት መልኩ ይሄ ነገር እርማት ሊደረግበት ይገባል ከሚል አንጻር ነው። እና ሁለት አይነት ሀሳብ ነው ያለው። ችግር አለ ያለው ሰውዬ ከነ ቪዲዮ አምጥቷል፣ ያጋጠመውን ነገር በዝርዝር አስረድቷል። ሌላኛዋ ደግሞ የዚሁ ጤፍ ተጠቃሚ የሆነች ግለሰብ ችግር የለም 12 ዓመት ተጠቅሚ ያለው ይሄ ውሸት ነው ብላለች። ሌሎች ተጠቃሚ ምን እንደምትሉ እንግዲህ ከእናንተ መስማት ከቻልን ጥሩ ነው። ካልሆነም ግን ይህንን የምትጠቀሙ ሰዎች የራሳችሁን ልምድ አይታችሁ ችግር ካለ እናንተ ማድረግ የሚገባችሁን ነገር ማድረግ መቻል አለባችሁ ማለት ነው።